ዘመናዊ ቤት በ5 ሚሊዮን ብር ብቻ ለ10 ቤቶች ብቻ የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98 ሺህ ብር ብቻ ከ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። በተጨማሪም በጣም ውስን ቤቶች ላይ የተደረገ የ30% ቅናሽ በካሬ 74 ሺህ ብር ያገኛሉ። እንዲሁም በውስጡ ጂምና ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንላችኋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ድሪም ቢልደርስ ሪል ስቴት። ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ነሐሴ 14 2018 ዓመተ ምህረት ከዚህ ጋር ተያዘም ሊሆን ይችላል። ውጭ ያሉ የነሱ ሰዎች የቲፒኤልኤፎቹ ስቴት ዲፓርትመንት አካባቢ ጉድ እያሉ ነው አሉ። ማን እንደሚያደርሳቸው አይታወቅም። መልእክት ለማድረስ በሎቢስት በምንም ጥረት እያደረጉ ነው። ይቀጥላሉ። ጄኖሳይደሩ አብይ አህመድ በምዕራብ ትግራይ የጀመረውን የጥቃት ሙከራ በጀግናው የትግራይ ሰራዊት ተመክቶ መጠነ ሰፊ ከባድ ኪሳራና ውድመት ስለደረሰበት ይህንን ለመበቀል በሰላማዊ ዜጎች ላይ ያነጣጠሩ ተደጋጋሚ የድሮን ጥቃቶችንና የአንቶኖቭ ድብደባ እየፈጸመ ነው ሲሉ ዶክተር አብርሃም አጎስ አመለከቱ። አሁን ጠላት የሚያወራው ሳይሆን እኛ ከቦታው ላይ ተገንተናል ማለት ነው። ሸረሪና ይባላል ይሄ ቦታ። ስለሆነም ይሄን አካባቢያችን እየጠበቅን ሰላማችን እየጠበቅን ልማታችን እናፋጥናለን። ለኢትዮጵያ መንግስት መረጃ ለማግኘት ራሱ ፖሊት ቢሮ ሰው የለውም። በእርግጠኝነት ግን ማዕከላዊ ኮሚቴ ውስጥ ሰው ይኖረዋል። ፖሊት ቢሮ ባይኖር በእርግጠኝነት የታጣቂ አዛዦች ውስጥ ሰው ይኖረዋል። መረጃማ በጣም ቀላል ነው። በአሁኑ ሰዓት ድሮኗና እነዛ ነገሮች ሲቀናጁ እዛ ውስጥ ከቀረቡት ነገሮች አንዱ ደግሞ ሌላ የገረመኝ የኢትዮጵያ መንግስት ደጋፊዎች በኬንያ ለድርድር ተጠርቷል እያሉ እያደናገሩ ነው። ምንም የተጠራ ድርድር የለም የሚል እዛ ላይ ያየው። ማን ሊስምሽ ታሞጠሙጫለሽ ነው። ድርድር አይደለ እንዴ ሁሉ የምጠይቁት? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ አየር ኃይል በትግራይ የተለያዩ አካባቢዎች ሲያካሄድ የነበረውን የአየር ጥቃት በዛሬው ዕለትም በመቀጠል በመቀሌ ድብደባ መፈጸሙ ታውቋል። ህወሓትና የክልሉ ኮሚኒኬሽን ቢሮ ጥቃቱን በተመለከተ መግለጫ አውጥተዋል። የኢትዮጵያ ሀገር መከላከያ ሰራዊትም ሆነ የኢትዮጵያ መንግስት ለድብደባው እንደከዚህ ቀደሙ በዝምታ የቀጠሉ ሲሆን ለጉዳዩ ቅርበት ካላቸው ወገኖች እንደተሰማው ጥቃቱ መቀሌ በሚገኝ የራዳር ጣቢያ ላይ የተነጣጠረ ነው ተብሏል። የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ በድሮንና በአውሮፕላን በመቀሌ ሁለት ቦታዎች ላይ ድብደባ መፈጸሙን ገልጿል። በሐውልቲ ክፍለ ከተማና ኮ አካባቢ ጥቃቱ እንደተፈጸመ በማረጋገጥ ዓላማው የትግራይ ህዝብን ለማጥፋት ነው ያለው የትግራይ ኮሚኒኬሽን ቢሮ በሐውልቲ ክፍለ ከተማ በተሰነዘረው ጥቃት በሲቪሎች ላይ የመቁሰል አደጋ እንደደረሰ የተገለጸ ሲሆን በኮሃው ጥቃት ምንም ጉዳት እንዳልደረሰም የክልሉ ኮሚኒኬሽን ቢሮ ከሰጠው መግለጫ መረዳት ተችሏል።
ኢትዮጵያ ተጨማሪ 3 ግድቦችን እንደምትገነባ መገለጹን ተከትሎ የግብፅ ባለስልጣናት በኢትዮጵያ ላይ የሚያሰሙትን ማሳሰቢያ ቀጥለዋል። የቱርኩ ዜና አገልግሎት አናዱሉ ትላንት ረቡዕ እንደ አውሮፓውያን አቆጣጠር ነሐሴ 19 2026 እንደዘገበው በ2 ሳምንታት ጊዜ ውስጥ ግብፅ ለሶስተኛ ጊዜ ማሳሰቢያ ሰጥታለች። የውጭ ጉዳይ ሚኒስትሩም በትናንትናው ዕለት በጉዳዩ ላይ ድምፃቸውን አሰምተዋል። የኢትዮጵያ የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ኢትዮጵያ በአባይና አባይ መጋቢ ወንዞችን በመጠቀም ተጨማሪ ግድቦችን እንደምትገነባ መግለጻቸውን ተከትሎ ግብጾች የውሃ ደህንነታችንን ለማረጋገጥ ማናቸውንም አማራጭ እንጠቀማለን ማለታቸው ተመልክቷል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ትላንት ረቡዕ ነሐሴ 19 2026 ከሳውዲ አረቢያው አልአረቢያ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ዋቢ በማድረግ አናዶሉ እንደዘገበው የውጭ ጉዳይ ሚኒስትሩ እንደ መስኖ ሚኒስትሩ ሁሉ ማሳሰቢያ ሰጥተዋል። ግብጽ ጥቅሞቿና የውሃ ደህንነቷን የማስጠበቅ ህጋዊ መብት አላት ሲሉ የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ለአልአረቢያ ቴሌቪዥን ተናግረዋል። የዛሬ 2 ሳምንት እንደ አውሮፓውያን አቆጣጠር ነሐሴ 4 2026 የግብፅ የመስኖ ሚኒስትሩ ሃኒ ስዋሊም ኢትዮጵያ በአባይ ላይ ተጨማሪ ግድብ እንድትገነባ አንፈቅድም ሲሉ፣ ባለፈው ሳምንት አርብ ነሐሴ 14 2026 ደግሞ ስማቸው ያልተጠቀሰ የግብፅ ባለስልጣን ለሀገሪቱ የዜና አገልግሎት መና በሰጡት መግለጫ ኢትዮጵያ የአባይ ውሃ ፍሰትን እንድትቆጣጠር አንፈቅድም ብለዋል። ራሳችንን ለመከላከል ዘርፈ ብዙ አማራጭ ማስገደጃዎችን እንጠቀማለን ማለታቸውም ተዘግቧል። ኢትዮጵያ ተጨማሪ 3 ግድቦችን እንደምትገነባ መገለጹን ተከትሎ የግብፅ ባለስልጣናት ከህዳሴው ግድብ ይልቅ ይበልጥ ትኩረታቸው በሚመጡት ግድቦች ላይ ያተኮረ መሆኑን ከሚሰጧቸው መግለጫዎች መረዳት ተችሏል። የኢትዮጵያ መንግስት የሚመጡትን 3 ግድቦች ከኃይል ማመንጫነታቸው በላይ ከግብፅ ጋር በመደራደር የቀይ ባህር ፍላጎቱን ለማሳካት ሊያግዘው እንደሚችል ይታመናል። ግብፃዊው ጋዜጠኛ ሐምዛ ሄንዳዊ እንደ አውሮፓውያን አቆጣጠር የካቲት 23 2026 ግብፅ የኢትዮጵያን የቀይ ባህር ፍላጎት ለመደገፍ ደብዳቤ መጻፏን በናሽናል ላይ መዘገቡ ይታወሳል። የግብፅ መገናኛ ብዙሃን ቢያስተባብሉትም ግብፅ ለኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈችው ደብዳቤ ኢትዮጵያ በህዳሴው ግድብ ላይ አቋሟን ካለሳለሰች ግብፅ በምላሹ የኢትዮጵያን የቀይ ባህር ፍላጎት እንደምትደግፍ የሚገልጽ ነበረ። በቢሾፍቱ በሚገነባው የአፍሪካ ግዙፍ አውሮፕላን ማረፊያ ግንባታ አሜሪካና ቻይና በከፍተኛ ፉክክር ውስጥ እንደሚገኙ ተዘገበ። ሳውዝ ቻይና ሞኒተሪንግ ፖስት እንደዘገበው ግዙፉን የአውሮፕላን ማረፊያ ለመገንባት ከተለያዩ የዓለም ክፍሎች ተጫራቾች እየተወዳደሩ ቢሆንም አሜሪካና ቻይና ጉዳዩን ቀጠናዊ ፍልሚያ እንዳደረጉት አመልክቷል። ጠቅላላ ግንባታው 12.5 ቢሊዮን ዶላር የሚፈጀውን በአፍሪካ ግንባር ቀደም እንደሚሆን የሚጠበቀውን የአውሮፕላን ማረፊያ ለመገንባት በተካሄደው ጨረታ የቻይና ተወዳዳሪ ኩባንያዎች የመጀመሪያውን ዙር ማለፋቸውንም አመልክቷል። በዚህ ረገድ የቻይናው ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን እና ሮድ ኤንድ ብሪጅ ኮርፖሬሽንን ጨምሮ 10 የቻይና ኩባንያዎች ከፊት መስመር ላይ ሲሆኑ የአሜሪካ ኩባንያዎች ከሲቪል ስራ ወይንም ከግንባታ ጨረታው የሉበትም። ሆኖም የአሜሪካ መንግስት ቦይንግና ጀነራል ኤሌክትሪክ በቴክኖሎጂና የአውሮፕላን ማረፊያውን ቁሳቁስ ለማሟላት በጨረታው እንዲገቡ አቋም መያዙ በዘገባው ተመልክቷል። አሜሪካ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የራሷ ድርሻ እንዲኖራት ከፍተኛ ፍላጎት እንዳላት የአሜሪካ የንግድ ምክትል ሚኒስትር የተናገሩትም በሪፖርቱ ተጠቅሷል። የአሜሪካ የንግድ ምክትል ሚኒስትር ማርክ ሚቼል አሜሪካ በአውሮፕላን ማረፊያ ግንባታው ከፍተኛ ተሳትፎ እንዲኖራት በቅርበት እየተነጋገርን ነው ሲሉ ባለፈው ወር መናገራቸውን በሳውዝ ቻይና ሞኒተሪንግ ፖስት ዘገባ ላይ ተመልክቷል። በአፍሪካ ግንባር ቀደም በዓለም ላይ አሉ ከሚባሉ ግዙፍ አውሮፕላን ማረፊያዎች አንዱ እንደሚሆን የሚጠበቀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጠቅላላ ግንባታ 12.5 ቢሊዮን ዶላር የሚፈጅ ሲሆን በጠቅላላ በዓመት 110 ሚሊዮን መንገደኞችን ያስተናግዳል። በመጪዎቹ 5 ዓመታት እንደሚጠናቀቅ በሚጠበቀው የመጀመሪያው ምዕራፍ 60 ሚሊዮን መንገደኞችን ያስተናግዳል። 4 የአውሮፕላን መንደርደሪያዎች እንዲሁም በአንድ ጊዜ 270 አውሮፕላኖችን ማስተናገድ የሚችለው ይህ ግዙፍ አውሮፕላን ማረፊያ እንደ አውሮፓውያን አቆጣጠር በ2030 በሚጠናቀቀው የመጀመሪያው ምዕራፍ ብቻ 60 ሚሊዮን መንገደኞችን በማስተናገድ ከአፍሪካ ቀዳሚ ይሆናል። በአፍሪካ ቀዳሚ የሆኑትን የግብፁን የካይሮ አውሮፕላን ማረፊያና የደቡብ አፍሪካውን የኦሊቨር ታምቦ አውሮፕላን ማረፊያን በድምር የሚያስተናግዱትን ብቻውን በመጀመሪያው ዙር ማስተናገድ እንደሚችልም ከወጡ ሪፖርቶች መመልከት ተችሏል። በጠቅላላ ግንባታው ሲጠናቀቅ ደግሞ በዓለማችን ከሚገኙ ግዙፍ 5 አውሮፕላን ማረፊያዎች አንዱ ይሆናል ተብሎም ይጠበቃል። በአሁኑ ወቅት በዓለም ላይ ከፍተኛ መንገደኞችን በማስተናገድ ግንባር ቀደም የሆነው በአሜሪካ አትላንታ የሚገኘው ሃርስፊልድ ጃክሰን አትላንታ አውሮፕላን ማረፊያ በዓመት የሚያስተናግደው ከ106 እስከ 108 ሚሊዮን መንገደኞችን ሲሆን በአንድ ቀን ከ2100 በላይ አውሮፕላኖች ይነሱበታል፣ ያርፉበታል። የኢትዮጵያ አየር መንገድ የሚያስገነባው
የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ 110 ሚሊዮን መንገደኞችን እንደሚያስተናግድ ይጠበቃል። ቻይና አቪዬሽን በትናንትናው ዕለት ባቀረበው ዘገባ ደግሞ በጨረታ ውድድሩ በቀዳሚነት ከተመረጡት 10 የቻይና ኩባንያዎች በተጨማሪ የቱርክ፣ የጣሊያን፣ የፈረንሳይ፣ የኳታርና የዩናይትድ አረብ ኤምሬት እንዲሁም የሩሲያ፣ የደቡብ ኮሪያ፣ የፖርቹጋልና የህንድ ኩባንያዎችን ለዋናው ውድድር ብቁ ሆነው መገኘታቸው ተመልክቷል። የኢትዮጵያው የኢትዮ ጅቡቲ ምድር ባቡርም ተወዳዳሪ ሆኖ ማለፉንም ከቻይና አቪዬሽን ዘገባ መረዳት ተችሏል። ግዙፉን አየር ማረፊያ የሚያስገነባው በአፍሪካ ቀዳሚ የሆነው የኢትዮጵያ አየር መንገድ በ153 አውሮፕላኖች በቀን 540 በረራዎችን የሚያደርግ ሲሆን ወደ 183 ከተሞችም ይበራል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ኮሚሽን ካለፈው ሐምሌ 8 ጀምሮ ሲያካሄድ የነበረውን ማለትም በ4000 አባላቱ ሲካሄድ የነበረው ጉባኤ በዛሬው ዕለት እንግዲህ የማጠቃለያ ፕሮግራም ወይ ደግሞ አጀንዳ የሚያጸድቁበት መርሃ ግብር እንደሚሆን በትናንትናው ዕለት የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ 4 ዓመታት ተጉዟል። ከዛም በኋላ ደግሞ ባለፈው 1 ወር ከምናምን ከተለያዩ የኢትዮጵያ አካባቢዎች የመጡ ዜጎች መጠነ ሰፊ እንቅስቃሴ ያደረጉበት ነው። ውይይቶች በሰፊው ተካሂደዋል። ምናልባትም እንደማጠቃለል የሚቀርበው እንግዲህ ዛሬ ከቀረበ በኋላ በዛ ጉዳይ ላይ ምናልባትም በሂደቱ ላይ የተሳተፉ ሰዎችም ሌሎችም አስተያየቶቻቸውን ይሰጣሉ ተብሎ ይጠበቃል። በአጠቃላይ ግን ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተያያዘ 2 መሰረታዊ ነጥቦች፣ አንደኛ የኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተያያዘ ኮሚሽን ውስጥ በኃላፊነት እየሰሩ ካሉ የስራ ኃላፊዎች ጋር በተያያዘ ሰሞኑን ፕሮፌሰር መስፍን አርአያ ወደ ሀገር ከኢትዮጵያ ውጭ ከቤተሰብ ጉዳይ ጋር በተያያዘ ወደ ውጭ ሀገር መውጣታቸው ወይም ከቤተሰብ ሀዘን ጋር በተያያዘ ውጭ ሀገር መውጣታቸውን ተከትሎ ማህበራዊ ሚዲያ ላይ የነበረውን መጠነ ሰፊ እንቅስቃሴ አይተናል። ያው በተዛባ መረጃ ምናምን በተለያየ መንገድ የደከመውን እየተበተነ ያለውን ኃይል ለማረጋጋት ወይ ደግሞ እየተደረገ ባለው ነገር ላይ ኢትዮጵያ ውስጥ ሂደቱን በተለያየ መንገድ ሲደግፉ የነበሩ ሰዎች ሁሉ ተስፋ ቆርጠው እየወጡ ነው የሚል መልእክት ለማስተላለፍ ስለሚያግዝም በዛ መንገድ የሚንቀሳቀሱ ወገኖች እንዳሉ ይታወቃል። ያንን መሰረት አድርገው ለደቂቃ ይሁን ለሰዓት ይሁን ብዙዎች ፈንጥዘው ነበር። ግን ምን እንደሚያስፈነጥዝ አይታወቅም። በሌላ በኩል የምክክር ኮሚሽን ውስጥ ያሉ የኮሚሽኑ ኃላፊዎች በአጠቃላይ በአሁኑ ሰዓት 8 ይመስሉኛል ምን ማድረግ ሲገባቸው ምን አላደረጉም። ኢትዮጵያ ውስጥ ችግሮች አሉ። ችግሮች ቀጥለዋል። ችግሮቹ ወደ ነገ እንዳይሻገሩ መመካከር ያስፈልጋል። በምክክር ችግሮቹን መፍታት ያስፈልጋል። በዚህ ሂደት ላይ ሙያቸውን፣ እውቀታቸውን፣ አቅማቸውን አስተዋጽኦ ለማድረግ በዚህና በዚህ ያለ ውዥንብርን ችላ ብለው ሀገር ይበልጣል ብለው በዚህ ሂደት ውስጥ አስተዋጽኦ የሚያደርጉ ሰዎችን ምን እንዲያደርጉ ነው የሚጠበቀው? በግሌ የማይገባኝ ነገር ነው። ምንድነው ተቃውሞ? አንዳንዱ ምንድነው ተቃውሞ ሲባል የመሳሪያ ድምፅ እየጮህ ባለበት አንደኛ ምክክር የመሳሪያ ድምፅ ላንቃ ለመዝጋትም ያግዛል። ከምንም በላይ ግን የምክክር ኮሚሽን ውስጥ ያሉ ወይ ደግሞ የዚህ ሂደት ውስጥ ዋና ተዋናዮች የጠመንጃ ላንቃዎች እንዲዘጉ የምክክር ኮሚሽን ውስጥ ሂደት ውስጥ የታጠቁት ኃይሎች እንዲገቡ ብቻ ሳይሆን ሲገቡም በተለያየ መንገድ ለሌላ ነገር እንዳይጋለጡ ዋስትና እንሰጣለን ጭምር ብለው በአደባባይ መግለጫ ሰጥተው በተለያየ መንገድ ታጣቂዎቹ ሂደት ውስጥ እንዲገቡ የራሳቸውን ጥረት እያደረጉ መተህ ተሳተፍክ ማለት መሳሪያ ማስቀመጥክ ማለት አይደለም። መሳሪያ አስቀምጥ የሚል ቅድመ ሁኔታ የለም። መተህ ተሳተፍክ ማለት ተመልሰህ ለመተኮስ ያለህን ዕድል የሚዘጋ አይደለም። እስከዚህ ድረስ ጥረት አድርገዋል። በጤነኛ አእምሮ ለሚያስብ ለሀገሬ ምን አድርጌ ነበር የሚል ነገር ከመጣ በዚህ ኮሚሽን ውስጥ ያለፉ ሰዎች
በተለያየ ሙያ እውቀት ከፍተኛ እንትን ላይ ያሉ ሰዎች ናቸው። እስከ ዛሬ ካደረጉት ምናልባትም የበለጠ በታሪካቸው ላይ ደማቅ ነገር የሚያጽፉበት አንዱ በዚህ ኮሚሽን ውስጥ ያለፉበት ነው። ምንድን ነው ጉድለታቸው? ምንድን ነው ክፍተታቸው? ምን ማድረግ ሲገባቸው ምን አላደረጉም? ዝም ብሎ በስሜት መጋለብ ከምክንያት ውጭ የሚደረጉ እንትኖች የሚፈይዱት ነገር የለም። ምክክር ውስጥ የሀሳብ ልዩነቶች ይፈጠራሉ። እነሱ ሂደቱን አመቻቹ፣ መድረኩን አዘጋጁ። ሂደቱን ተከትሎ የሚወሰኑ ውሳኔዎች አሉ። ከዛ በተቃራኒ መንግስት ሄዷል አልሄደም። ከዛ በኋላ እነሱ ማጠቃለያ ፕሮግራም ያወጣሉ፣ እንትናቸውን ያወጣሉ። ይህንን ሂደት ጤናማ አይደለም። ተመሳሳይ ሰዎች ወይ ደግሞ ተመሳሳይ አመለካከት ያላቸው አካላት እያጀቡ ምን እያሉ የሚያደርጉት ቲያትር ነው ሲሉ ቆይተው በኋላ ላይ እዛ ላይ የሚፈጠሩ ትንንሽ ልዩነቶችን አየሩ ላይ በማጎን የሆነ ተአምር ይፈጠራል ብለው የሚጠብቁ ሰዎች ወይ ደግሞ ይሄን ተኮሰ ካልቻልክ ከተማ እየረበሽክ ምን እያልክ ብዙ ነገር አድርገህ ያልመጣ ነገር አሁን እንዴት ይመጣል? ጥያቄዎች መሆን ያለባቸው ኢትዮጵያ ውስጥ ብዙ ርቀት ብሔርተኞች እየተቆነጠጡ አደብ እየገዙ ብዙ ነገር ኢትዮጵያ ውስጥ መተናል። ከመጣንበት ወዲያ ወደኋላ እየተመለስን ነው ወይስ ባለንበት እየቆምን ወይስ ወደፊት እየተራመድን ነው? ወደፊት ለመራመድ እንቅፋት የሆኑ ነገሮች አሉ። እስካሁን በእርግጠኝነት እስከ ዛሬ ያሉ ነገሮችን ወደኋላ የሚመልስ ነገር በዚህ ሂደት ውስጥ ይኖራል ብዬ በተአምር ልጠብቅ አልችልም። ምናልባት ምክክሩ ላይ አንዳንዴ በየስርቻው ቢተኩሰው ከቲፒኤልኤፍ ጋር የተያያዙ ጣጣዎች እነሱ አልቀው ቢሆን ኖሮ ስር ነቀል የሆነ ነገር በዚህ ሂደት ውስጥ ይመጣል ብዬ እጠብቅ ነበር። ያው በየሰፈሩ የሚረብሹ በየሰፈሩ የሚተኩሱ ያሉበት ሁኔታ ስለሆነ አንዳንዱም ከዚህ ከብሔርተኝነት ለመፈወስ ጊዜ ስለሚወስድበት በእነዚህ ሳቢያ መሰረታዊ የሆነ ስር ነቀል ነገር ለማድረግ ምንድን ነው ተጨባጭ ምልክቶችን ለማሳየት አስቻይ ሁኔታ ያለ አይመስልም። ስር ነቀል ነገር እየመጣ አይደለም፣ ግን ካለንበት ወደፊት የምንሄድበት መንገድ ጠርጓል። ስር ነቀል ደግሞ ተብሎ የሚታሰው ነገር ኢትዮጵያን የመጀመሪያው መሰረታዊ ነገር እንደ ሀገር አንዱ ያለው ቀን መንግስት እሆናለሁ የሚለውን ሀገር ለማፍረስ የተጻፈውን የህገ መንግስቱን መሰረታዊ አፍራሽ ነገር እሱን ገፈን ከሄድን ሌላው ነገር ትርፍ ነው። እሱን መጀመሪያ ማስወገድ ከተቻለ ሰው ጭንቅላት ውስጥ ያሉ ትንንሽ መንግስታት አሉ፣ አእምሯቸው ውስጥ የሚንከላውሱ እዛ ጋር ሲደርሱ ደግሞ ሰፈራቸውን የሚያስቡ ማለት ነው። አንደኛው ይሄን ሐሳብ መግደያ አንቀጽ 39 ሀ የሚባለውን እሱን ደምስሶ ይሄ ምክክር ካለፈ ሌሎቹ ከዛ በኋላ መሰረታዊ ለውጥ ያመጣሉ ብዬ አምናለሁ። ኢትዮጵያውያን በሀገራቸው በየትኛውም የኢትዮጵያ ጫፍ ባለቤቶች ናቸው። የሚናገሩት ቋንቋ፣ የተወለዱበት ሰፈር በየትኛውም የኢትዮጵያ ክፍል ውስጥ ያላቸውን ባለቤትነት የሚቀንስና የሚገድብ አንዱ ከሌላው የበለጠ ባለቤት የሚሆንበት የፖለቲካ ስርዓት ወይ ደግሞ የሆነ ሰፈር ላይ አንዱ የበላይ የሚሆንበት ሁኔታ እሱን መቶ መዝጋት ለሀገር ቀጣይነትና ለተረጋጋ ሀገር ዋስትና እሱ ነው። ያሉትን ሁኔታዎች መሰረት አድርገን እንግዲህ ዛሬም ከሰዓት በኋላ በዋሽንግተን ዲሲ ሰዓት 5 ፒኤም ላይ በኢትዮጵያ አቆጣጠር ከሌሊቱ 6 ሰዓት ማለት ይቻላል ሌሊት በተለያየ መንገድ እንዲህ መቀመጥ ልማድ ያላቸው ሰዎችም ላይቭ ገብተው ስልክ እየደወሉ ጭምር ቢሳተፉ ጥሩ ነው። ትልቁ ነገር ለማፍረስ የሆነ ነገር ይፈጠራል ብሎ ተስፋ በማድረግ ሳይሆን የሚፈጠር ነገር የለም። ከምንጠብቀውና ከምንገምተው በላይ ሀገሩን በመዳፋቸው መቆጣጠር የሚችል የኢትዮጵያ ሀገር መከላከያ ሰራዊት አለ። በቃ ምንም የትኛውንም ጫፍ ላይ ትወራጫለህ እንጂ መራመድ አትችልም። ከቲፒኤልኤፍ በላይ ለዚህ ማስረጃ
ከሸረሪና በላይ የተግባር ምስክር የለም። ስለዚህ ሂደቶች ላይ ያሉ ነገሮች ላይ በውይይት በንግግር ችግሮች በሚፈቱበት መንገድ ላይ የራስን አስተዋጽኦ ለማድረግ በዚህ ሂደት ውስጥ ገንቢ ሚና ለመጫወት ጥረት ማድረግ ነው። እርግጥ የሚመጣ ነገር ኖሮ የሚለወጥ ነገር ቢኖር እሱን ተስፋ እያደረጉ መዳከር ክፋት አልነበረበትም። ግን የሚመጣ የሚለወጥ ነገር የለም። የምንሰማቸው ነገሮች ይልቁንም ከሐምሌ 12 ጀምሮ የፎከሩ ሰዎች ዛሬ የት ነው ያሉት? ፈርተው ተሸሽገው አድራሻቸው ጠፍቷል ያሉት። ያኔ ጀነራል ታደሰን ከስልጣን አውርደው ምክር ቤት አቋቁመው በየአደባባዩ መግለጫ ሲሰጡ በየአደባባዩ ሲፎክሩ ምናልባት እድሎችና እነዚህ ሰዎች ከመማቸው ከበሽታቸው አለቅ ካላቸው ደዌ የሚፈወሱበት ወይ ደግሞ ወደ ህሊናቸው መለስ የሚችሉበት ሁኔታ ካለ በሚል መንግስት እየገመገመ ነበር ብዬ እገምታለሁ። ያው ከፉከራ በኋላ የሆነ ነገር እናደርጋለን ብለው ሸረሪና ላይ ሆነው ከሆነ በኋላ ከዛ በኋላ ላይ ሰማይ ላይ ሆና መግቢያ መውጫቸውን የምታይ በርካታ ድሮኖች 25 ሰዓታት አንድ ቀን 24 ሰዓት ነው አይደል? 25 ሰዓት ሳትመለስ ነዳጅ ሳትሞላ አንደኛዋ ብቻ እየቃኘች መልእክት እያስተላለፈች መኪና ታንኩ የቱ ምንድን ነው መሳሪያዎቹ የቱ ጋር ወረዱ፣ ጥይቱ የት ጋር ገባ፣ መልእክት ወደ ቢሾፍቱ ወይ ባህር ዳር ወይ አዲስ አበባ። ምክንያቱም የኢትዮጵያ አየር ኃይል ጠቅላይ መምሪያው ቢሾፍቱ ቢሆንም በየቦታው ደግሞ እንትኖች አሉ። የኢትዮጵያ አየር ኃይል እያሰሰ እየመረጠ ታርጌቶቹ ላይ ኢላማውን እየጣለ ነው። ትላንት ደግሞ በጀት ጭምር ተደበደብን አሉ። አንዳንዴ እንግዲህ ደግሞ መጠነ ሰፊ ነገር ሲያስፈልግ ያው በደንብ መሳሪያዎቹ ምናምኖቹን ለማውደም ከድሮኑ ባሻገር ደግሞ ያም አስፈላጊ ስለሆነ ሊሆን ይችላል። ጀት አይደለም ከዛ በላይ ያለም ነገር ካለ መነሳቱ የማይቀር ነገር ነው። ይሄን መጠበቅ መገመት ነው ያለባቸው። ይሄ መሬት ላይ በሌለ ነገር ሲፎክሩ ሲሉ ቆይተው አሁን ጀት ምንድን ነው ድሮን ተነሳ፣ ጀት ተነሳ። አሁን በነገራችን ላይ በተለያዩ መንገድ እንደሚሰማ እየወደመ ነው። በአንድ በኩል በኢትዮጵያ አየር ኃይል በኩል ኢላማዎችን የመለየት ኢላማዎችን ከሲቪል ነጥሎ የመምታት ውጤታማ መሆን አቅም ትርጉም ባለው ደረጃ እየታየ ነው። ቃጠሎች ምናምን በደንብ እየተነተያለ ነው። ለዛም ይመስለኛል ደንግጠው አድራሻቸው የጠፋው። መሳሪያዎቹ ሲራገፉ ታይቶ ከሚመታ ከሆነ እኛ ያለንበት ቦታም ይመታል ብለው አሁን እንግዲህ መሬት ለመሬት እንትን ሰርተው ይሄዳሉ አይሄዱም አላውቅም። እርምጃዎቹ ግን መጠነ ሰፊዎች ናቸው። ዝም ብሎ አይተኮስም። ኢላማ እየተፈለገ እየወደመ ነው። ከዚህ ጋር ተያዘም ሊሆን ይችላል ውጭ ያሉ የነሱ ሰዎች የቲፒኤልኤፎቹ ስቴት ዲፓርትመንት አካባቢ ጉድ እያሉ ነው አሉ። ማን እንደሚያደርሳቸው አይታወቅም። መልእክት ለማድረስ በሎቢስት በምንም ጥረት እያደረጉ ነው። መቼም በእርግጠኝነት በሎቢስት በምንም ሄደው ስልጣን ላይ ስለሚቆዩበት ወይ ከኢትዮጵያ ፌዴራል መንግስት ጋር ስለሚደራደሩበት እንዳልሆነ በእርግጠኝነት መናገር ይቻላል። አሁን ጨዋታው ሌላ ምዕራፍ ውስጥ ተገብቷል። ሸረሪና አካባቢ ብዙ ኃይል አለ። ተኩሰን የሆነ ነገር አሳክተን ከተቻለም ወልቃይትን ይዘን የመደራደር አቅማችን ይጨምራል። አነስተኛና ጥቃቅን ቡድኖቹ ጋር ሆነን ስለ ሽግግር መንግስት ከኢትዮጵያ መንግስት ጋር እንነጋገራለን። የኢትዮጵያ መንግስት ያንን እምቢ ካለ ውጊያችንን እንቀጥላለን። በዛ ደረጃ እንደዛ ታቅዶ
በተለያየ መንገድ በዚህ መንገድ ላይ አስበው እንደተጓዙ በተለያዩ መንገዶች በተለያዩ በዚያ ዙሪያ ለነሱ ቅርበት ያላቸው ወገኖች የሚያነሷቸውንም መረጃዎች ወደ ትንታኔዎችም እያየን ነው። ያ ሁሉ እንግዲህ ሐምሌ 25 በፊት ማለት ነው። ከሐምሌ 25 በኋላ እና ከሐምሌ 25 በፊት በህወሓት ዘመን አቆጣጠር በነ ዶክተር ደብረጽዮን ዘመን አቆጣጠር ከሐምሌ 25 በፊትና ከሐምሌ 25 በኋላ ከዛ በኋላም ደግሞ በተለያዩ ቦታዎች እየተወሰዱ ባሉ እርምጃዎች ያለው ሁኔታ ማናችንም በደንብ እያየን እየገመገምን ነው። ከዚሁ ጋር ተያይዞ ሰዎቹ ጠፍተዋል። በእርግጥ ባለፈው የምክር ቤት ስብሰባ ብለው አንደርግራውንድ ውስጥ መግለጫ ሰጥተው ነበር። አሁን አንደርግራውንድንም እየፈሩት ይመስለኛል እና የሚታዩ ጥቂት ሰዎች አሉ እርምጃ ቢወሰዱባቸውም አይጎዱም የሚባሉ መሰለኝ። እነሱን አደባባይ ያወጧቸዋል። ባለፈው የህወሓት ቃል አቀባይ ነው ምናምን፣ አሁን ደግሞ የክልሉ ኮሚኒኬሽን ቢሮ ኃላፊ እየተባለ የሚሰጡ መግለጫዎች አሉ። ልክ የኮሚኒኬሽን ኃላፊውን መግለጫ ስሰማ ሳይ ከምሬ ነው የምለው ከእንዲህ አይነት ሰው ጋር ማለትም እንዳለ እንደ ቡድን ሰው እንዴት ተነጋግሮ ይግባባል አልኩኝ። ካሜራ ሊቀርጿቸው የሄዱ ጋዜጠኞችን እና የካሜራ ባለሙያዎችን ሲያዩዋቸው አያፍሩም ወይ አልኩኝ። መጀመሪያ ኢትዮጵያ ከተሞች በኢትዮጵያ ሀገር መከላከያ ሰራዊት ቁስለኛ ተጨናንቋል ብሎ መግለጫ የሰጠ አካል ፎቶዎች ሲለቀቁ ኤአይ ነው ብሎ ለመከራከር የሞከረ አካል ሁሉ ነገር አደባባይ ከወጣ በምስል በምናም ከተሰራጨ በኋላ ሸረሪና የሚባለውን ከአእምሮ ውስጥ ፍቀር ስለሌላ ነገር ማውራት ሲገባ በሸረሪና የደረሰበት እንትን የሚል መግለጫ ሰማሁ ትላንት። በድምፅ ማምጣት ብዙ ሰዎች ታክታቸዋል። እዛ ትግራይ ቴሌቪዥን ለሚቀርበው ድምፅ የሆነ አማተር መሆኑ ምናምን ብቻ ሳይሆን የሆነ ለሰዎች ለጆሮ እንትን የሚል ነገር አለው። በጽሁፍም አውጥተውታልና እዛ ውስጥ ከቀረቡት ነገሮች አንዱ ደግሞ ሌላ የገረመኝ የኢትዮጵያ መንግስት ደጋፊዎች በኬንያ ለድርድር ተጠርቷል እያሉ እያደናገሩ ነው። ምንም የተጠራ ድርድር የለም የሚል እዛ ላይ አየሁ። ማን ሊስምሽ ታሞጠሙጫለሽ ነው። ድርድር አይደለ እንዲህ ሁሌ የምጠይቁት? እንነጋገራለን እንዲህ ሁሌ ጥሪያችሁ? ወደ ንግግር ከመሄድ በፊት ህግ መከበር አለበት። ያፈረስከው መንግስት መመለስ አለበት። የኢትዮጵያ መንግስት ብቻ ሳይሆን የአሜሪካውን አምባሳደር፣ ሌሎችም የአውሮፓ ህብረትም በወቅቱ መግለጫ ወጥቷል። እና አሁን ህወሓት እንዲህ አይነት ነገር በስህተት ቢነገረው አታስጎምዡኝ አይደለ እንደሚለው ስለ ድርድር እና ላንበበው እዛ ላይ ያሉትን እያንዳንዱን ነገር ሰው ሲያይ በእንዲህ አይነት ድንዛዜ የተሞላበት ሰው በአይኑ የሚያየውን በእጁ የሚዳስሰውን ነገር ፀሐይ ብርሃን ላይ ቆሞ ጨለማ ወረረኝ፣ ጠራራ ፀሐይ ላይ ሆኖ ዶፍ ዝናብ ወረደብኝ፣ ሁሉም አንተም ተናጋሪውም ሌላውን ቁጭ ብሎ ባለበት ሁኔታ ውስጥ የሚታይ የሚዳሰስ ነገር ላይ ሽምጥጥ አድርጎ ክዶ ሰው የተወሰነ ነገር እኮ ግራ የተጋባ ደጋፊ እኮ ሊኖር ይችላል። ሁሉንም የሚባለው የሚያምን ስለዚህ ይሄኛው ውሸቱ በጣም ኦቨርዶዝ የሆነበትና ግራ እንዳይጋባ የተወሰነ ነገር የማይነገሩ ነገሮች ሸረሪና የሚባል ህወሓትን
ልብ ምት የሚጨምር ነገር ስለሆነ ሸረሪና የሚባል ነገር ሂደቱ መውጣት አለበት። ሌላ ነገር መናገርና የተወሰነ ነገር ለማድረግ መሞከር የጄኖሳይድ አብይ አህመድ አገዛዝ በትግራይ ህዝብ ላይ በግልጽ ጦርነት ጀምሯል ሲሉ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ተናገሩ። ቀደም ሲል እንዳልኩት እነ ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ እነ ጀነራል ምናምኖች አሁን የሉም። አደባባይ ላይ ድሮ ፉከራ የለም። ድምፃቸውም ገጻቸውም ጠፍቷል። ስለዚህ እነ ዶክተር አብርሃም ሀጎስ ወይ ደግሞ ሚካኤል አስገዶም የተባሉ የህወሓት ቃል አቀባይና የኮሚኒኬሽን እንትኖች እነሱ ፊት ለፊት ናቸው ያሉት። እንዳልኩት የኢትዮጵያ መንግስትም ጥይት የሚያባክን አይመስለኝም ድሮን በዛ ደረጃ። እነሱም ደግሞ የሆነ ነገር ቢሆን አይጎድም ብሎ የወሰኑባቸውን ሰዎች አደባባይ እያወጡ ነው። መግለጫ የሚሰጡት እነሱ ናቸው። እና ዶክተር አብርሃም ምን ይላሉ? ጄኖሳይዱ አገዛዝ ለማስወገድ የሚያስችል ጥምረት በቅርቡ መግለጫ እንደሚሰጥም አክለዋል። ማለት ይሄ ጽምዶ ማለት ነው። በተኩስ ያልሆነውን ነገር በመግለጫ ምን ለማድረግ እንደሆነ እንግዲህ የሚያደምጧቸውና የሚከተሏቸው የበለጠ የሚያውቁት ነው። ይቀጥላሉ። ጄኖሳይደሩ አብይ አህመድ በምዕራብ ትግራይ የጀመረውን የጥቃት ሙከራ በጀግናው የትግራይ ሰራዊት ተመክቶ መጠነ ሰፊ ከባድ ኪሳራና ውድመት ስለደረሰበት ይህንን ለመበቀል በሰላማዊ ዜጎች ላይ ያነጣጠሩ ተደጋጋሚ የድሮን ጥቃቶችንና የአንቶኖቭ ድብደባ እየፈጸመ ነው ሲሉ ዶክተር አብርሃም ሀጎስ አመለከቱ። ቅድም ያልኩት ነው። በሸረሪና በኩል የኢትዮጵያ መንግስት ኪሳራ ስለደረሰበት ጎርፍ ውስጥ ልጆችን አስጨረሳቸው፣ በገፍ ተማረኩ፣ የቆሰሉትም ከነቁስላቸው ሸሹ፣ አዛዦቹም ልጆቹን አጋፍጠው በጀልባ አመለጡ። ሰሞኑን አክሱማይት ሚዲያ ላይ በተሰጠ ምርኮኞቹ በሰጡት መግለጫ ከሞተው በላይ ወንዝ ውስጥ ሰቲት ወንዝ ውስጥ ገብተው ያለቁት ይበልጣሉ አሉ። ምናልባት እኚህም ሰውዬ በተደጋጋሚ የወጡ መሳሪያዎቹን ምርኮኞቹ ምናምን በስፋት ወጥተዋል። ከዛ ጦርነቱ ምናምን ከተካሄደ በኋላ ደግሞ የወልቃይትና ጠገዴ አስተዳዳሪ አቶ አሸተ ደምለው እና የተከዜ ዘብ እዛ አካባቢ ሄደዋል። ሸረሪና ወንዙ ዳርቻ የተመታውና የተለቀቀው ምሽግ እያዩ በዛ ደረጃ ወዲያውኑ ሐምሌ 28 ምናምን አካባቢ ወደዛ ተጉዘው ነበር። ያ ቪዲዮ ወጥቷል። ምናልባት ለእነሱም ከጠቀማቸው ያው ያም ታይቶ ይሄም ተጨምሮ ነገም ተመሳሳይ ነገር ይላሉ። በዚህ አካባቢ መሽጎ ቆይቶ ነበር። ከዛ በኋላ ከ2013 ጀምሮ እስካሁን ነበረበት። 2018 አሁን ሐምሌ 25 ደግሞ ጀግናው የሀገር መከላከያ ሰራዊት አይቀጡ ቅጣት ቀጥቶ ድባቡ ተመቶ የኢትዮጵያ ዳር ድንበር ላይ እንገኛለን። አሁን ሸረሪና ከጠላት ነፃ ወጥቷል። ይህን ምሽግ ይሄ ጀግናው የሀገር መከላከያ ሰራዊት ባጠረ ሰዓት በአጭር ሰዓት ውስጥ ምሽጉን ሰብሮ ከጠላት ነፃ ወጥቶታል። እየተጠበቀ ይገኛል። በዚህ አጋጣሚ የሀገር መከላከያ ሰራዊት ማመስገን እንወዳለን። ጀግናው የህዝባችን ደግሞ ደጀን ሆኖ እያገለገለ ይገኛል። አሁን ጠላት የሚያወራው ሳይሆን እኛ ከቦታው ላይ ተገንተናል ማለት ነው። ሸረሪና ይባላል ይሄ ቦታ ይሄ። ስለሆነም ይህን አካባቢያችን እየጠበቅን ሰላማችን እየጠበቅን ልማታችን እናፋጥናለን እና ቅድም እንዳልኩት ደጋፊ የሆነ ሰው ትንሽ ስለ ምንድነው ትንሽ ግንዛቤ ያለው ሰው ሸረሪናን ከንቱን ውስጥ ነው ማውጣት ያለበት። እንደ ድሮ የሆነ ሚዲያ አትይ ብለህ የምትከለክለው ነገር አይደለም። እሱ ዘመን አይደለም። ትግራይ ውስጥ እኮ ኢንተርኔት በህወሓት ቁጥጥር ስር ቢሆን እኮ ትግራይ ውስጥ አሁን ይዘጋ ነበር። በእርግጠኝነት የማይቆጣጠሩት ነገር ነው። ትግራይ ውስጥ ልጆች ስልካቸው ላይ ያሉ
ቴሌ መሄድ የለባቸውም። ዳታቸውን ኦንላይን ይገዛሉ። ምን ኢትዮጵያ ውስጥ እየተካሄደ እንደሆነ በዝርዝር ያውቃሉ። ልጆቹ ያውቃሉ ማለት እናቶች ያውቃሉ ማለት ነው። ያሳዩአቸዋል። ምናልባትም የተማረኩ ልጆቻቸውን ይወጥቶ ያልተመለሱ ልጆቻቸውን በተመለከተ ከሌላው ኢትዮጵያ አካባቢ የበለጠ ስለ ሸረሪና ውጊያና ስለ ቁስለኞቹ በተለያየ መንገድ መረጃ ያለው የትግራይ ህዝብ ነው ብዬ አምናለሁ። ልጆቹ ስለሆነ እዛ ቦታ ላይ ሄዱት። እነማ ተርፎልኝ ይሆን ወይስ ህይወታቸው አልፏል? በዚህ የተነሳ በጣም በትኩረት ሸረሪና ላይ ምን እንደተከናወነ የትግራይ ህዝብ ምናልባት በጣም ሪሞት የሆኑ ቦታዎች ላይ ኢንተርኔት አክሰስ በሌለበት እነዛ አካባቢ ካልሆነ ሁሉም ሰው በዛ ደረጃ መረጃውን ያገኛል። ስለዚህ ለትግራይ ህዝብ ስለ ሸረሪና ተመከተ ብለህ መግለጫ ያሰጣለን። ማሰብ የሚባለውን ነገር ማቆም አንድ ሰው ካልቻለ ወይ ደግሞ ሰው ነው የሚባለውን ተርታ ጥሎ ካልወጣ ሰው ከሌላው ፍጡር የሚለየ ማሰብ ችሎታውን ነው። አደባባይ ያለ ነገር ሁሉ ነገር ድምጥማጡ የጠፋበትን ነገር ሰው ባላየው ባልሰማው መቀጠል ያለበት። በዚህ መልክ መግለጫ ሲሰጡ ለመበቀል በዛ በኩል በደረሰበት ነገር ለመበቀል ሰላማዊ ሰዎች እኮ እስካሁን ተገደሉ ብላችሁም ራሳችሁ መግለጫ ሰጣችሁ አታውቁም። ይልቁንም ድሮኖቹ እያወደሙ ነው። ሲወድም ጸረ ድሮን አለን ትሉ አልነበረው የሚለው ከህብረተሰቡ የሚመጣውን ጥያቄ ፈርተው ይሁን ጉዳት አልደረሰም የሚል ማስታወቂያ ነው በተለያየ መንገድ የሚነገረው። መቀሌ አቅራቢያ ገበሬ ማህበር እንትን ላይ ጥቃት ተሰነዘረ። መጀመሪያ ለቢቢሲ አንድ ሰው ሞተ አሉ። ቀጠሉና በሰውም በንብረትም ላይ ጉዳት አልደረሰም አሉ። አስገራሚው ነገር የዛ አካባቢ ገበሬዎችን ደግሞ መረጃ ሰጥታችኋል ብለው ደግሞ እነሱን አሰሩ። ምንም በሌለበት ቦታ ላይ ድብደባ የሚፈጸም ከሆነ ምን መረጃ አለ ታዲያ? አድርገው ከሆነ እንደውም አሳሳቱት ማለት ነው። እዛ ቦታ ላይ ትርጉም ያለው እርምጃ ተወስዷል ማለት ነው። እንዳልኩት በአንድ በኩል ያለማቋረጥ የድሮን ቅኝት አለ። በሌላ በኩል ዛሬ ትግራይ ውስጥ ለኢትዮጵያ መንግስት መረጃ ለማግኘት ራሱ ፖሊት ቢሮ ውስጥ ሰው የለውም። በእርግጠኝነት ግን ማዕከላዊ ኮሚቴ ውስጥ ሰው ይኖረዋል። ፖሊት ቢሮ ባይኖረው በእርግጠኝነት የታጣቂ አዛዦች ውስጥ ሰው ይኖረዋል። መረጃማ በጣም ቀላል ነው። በአሁኑ ሰዓት ድሮኗና እነዛ ነገሮች ሲቀናጁ ማን የት አለ የሚለው አንዳንዴ እርስ በርስ ስለማይተማመኑ አንዱ የት እንዳለ ላይተዋወቁ ይችላሉ። ከዛ ውጭ የሆነ የጋራ ሚስጥር የሚባለው ነገር መሳሪያዎቹ ምናምኖቹ እየወደሙ ነው እና ከዛ አልፎ በአንቶኖቭ መጥቶ ደበደበን። ድሮን መጣያ፣ ከዛ በኋላ አየር መቃወሚያ። አንቶኖቭ ግዙፍ ነገር ነው፣ እንደ ጀት የሚፈጥን ነገር አይደለም። ስለዚህ አንቶኖቭ የሄደው በአንድ ጊዜ ግዙፍ የሆነ ቦምብ ለመጣል ነው ማለት ነው። እና እዛ አንድ ትልቅ የተከማቸ ነገር አለ። እሱ ስለወደመ ነው ማለት ነው። ዛሬ ትላንትና ዜና ወሬዎቹ ጠቅላላ በማህበራዊ ሚዲያው በምንም ቃጠሎ የማያቋርጥ ቃጠሎ ነበር የተባለው። ስለዚህ አንቶኖቭ አውድሞታል ማለት ነው። ይቀጥላሉ። በጄኖሳይዱ አብይ አህመድ የሚመጣና በጄኖሳይድ የአብይ አህመድ የሚወጣና የሚነዙ ያሰት ፕሮፓጋንዳ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልኡካን ኬንያ ሄደዋል፣ አደራዳሪዎቹ ወደ ትግራይ ገብተዋል የሚሉና ሌሎችም ወሬዎች ከእውነት የራቁና ትግላችንን ለማለሳለስ በጠላቶች ሆን ተብሎ የተፈጠሩ ናቸው ሲሉ የትግራይ ኮሚኒኬሽን ጉዳዮች ኃላፊ ዶክተር አብርሃም ሀጎስ ለጋዜጠኞች በሰጡት መግለጫ ላይም ተናግረዋል። ኬንያ ሄደዋል፣ መቀሌ ሰዎች መጥተዋል የሚል መረጃ አሁን ከኢትዮጵያ መንግስት በኩል
የኢትዮጵያ መንግስት ይህን ቢናገር እኮ የኢትዮጵያ መንግስት የሚደግፉ ሰዎች ይናደዳሉ የሚለው እኮ የሚገልጸው ነገር አይደለም። ስለ ህግ የበላይነት የሚያውቁ ሰዎች መቼ ነው ታዲያ ህግ የበላይነት ኢትዮጵያ ውስጥ የሚከበረው ብሎ እኮ እንትን ይላሉ እኮ። ህግ ያፈረሱ ሰዎች፣ በህግ አንገዛም ያሉ ሰዎች፣ የአውሮፓ ህብረት፣ አሜሪካ፣ ኢጋድ የታዘቡትን የ600,000 ሰዎችን እልቂት ያስከተለ ጦርነት፣ ላንቃ የዘጋን ስምምነት ያፈረሱ ኃይሎች እንደገና ለሌላ ጦርነት፣ ለሌላ እልቂት የሚዘጋጁ ኃይሎች ወደ ድርድር ጠረጴዛ ተመልሰው የሚገቡ ከሆነ ውሃ ቅዳ ውሃ መልስ ነው ብቻ ሳይሆን ሁልጊዜም ህገ ወጦችና ስርዓት አልበኞች እንደልባቸው የሚፈነጩበት እድል ይፈጠራል ማለት ነው። ምናልባት ድርድር ካለ፣ ውይይት ካለ በእነሱም በኩል ይቀርባሉ እየተባሉ የሚሰሙ ነገሮች ካሉ የኢትዮጵያ መንግስት ከፕሪቶሪያ የሰላም ስምምነት ውጭ የሆነ ሌላ አይነት ስምምነት ውስጥ ሊገባ የሚችልበት እድል ይኖራል ብዬ በፍጹም ላምን አልችልም። ንግግር ካለ፣ ወደ ጠረጴዛ መሄድ ካለ እንዴት ከተጠያቂነት ነፃ እንውጣ? እንዴት ሴፍ ኤግዚት ወደ ሌላ ሀገር ይሆን ወይ ደግሞ በሌላ መንገድ ተጠያቂነትን ለማለት ይሆን? እንደዚህ አይነት ነገር የተመለከቱ ጉዳዮች ካልሆኑ ወደ ጠረጴዛ ዙሪያ ህግ እያፈረሱ ሰው እየጨረሱ ሀብት ንብረት እያወደሙ ሁልጊዜ ወደ ጠረጴዛ ዙሪያ እየተሄደ የሚቀጥል ነገር አለ ብዬ አላምንም። ፕሪቶሪያን የሰላም ስምምነት ተቀብለው ያንን ተግባራዊ ማድረግ በሚቻልበትና ለራሳቸው መውጫ በሚፈለግበት የመሳሪያውን ጉብ ለማድረግ ለማስቀመጥ ከወሰኑ የኤርትራን ምኞት ካመከኑ ያን ጊዜ የኤርትራ መንግስትም ስለ ሰላም ለመነጋገር ያለውን እድል ሊያሰፋ ስለሚችል ማሰሪያው፣ ማጠንጠኛው፣ መደምደሚያው የፕሪቶሪያ የሰላምነት ስምምነትና የህግ የበላይነትን የሆነ መውጫ ፍለጋ የሆነ ስምምነት ንግግር ጠረጴዛ ምናምን ካለ ጠረጴዛም ላይ መውጣት ያስፈልጋል። ይሄ ይደረግልን፣ ይሄ ከተደረገልን ጠመንጃችንን እናስቀምጣለን ነው። ይሄ ይደረግልን ግን የተጠያቂነት የምናምን ጉዳይ ነው እንጂ የትግራይ ክልል መንግስት ይሰጠኝ ይሄ ይሰጠኝ የሚል ይሄም ሊኖር የሚችልበት እድል በፍጹም ሊኖር ይችላል እና የኢትዮጵያ መንግስት ኬንያ ምናምን እያለ የኢትዮጵያ መንግስት ደጋፊዎች ያስወራሉ። በፍጹም ውሸት ነው። አግኝታችሁ ነው ቅድም ያልኩት ነው። ማን ሊስምሽ ታሞጠሙጫለሽ ነው። ማን ከአንተ ጋር ሊነጋገር ምን ለማግኘት? እና ሰዎች አደባባይ ወጥተው ሲናገሩ ይሄ ሁሉንም ሲጭኑበት የማይጠየቀውን ካድሬ ብቻ ሳይሆን በዘረኝነት የደነዘዘውን ብቻ ሳይሆን አሁን መረጃ በጣም በሰፊው እየሰማ ያለው የትግራይ ህዝብ በተወሰነ ደረጃ እነዚህ ሰዎች የተወሰነ እውነት ይኖራቸው ወይ ኖሮ ሆይ ብሎ ተስፋ እንዲያደርግ ሙከራ ማድረግ ነበር የሚበጀው። ይቀጥላሉ። ጄኖሳይደሩ አብይ አገዛዝ ለማስወገድ ጥምረትና ትብብር የፈጠረው ተፈጥሮ እየተንቀሳቀስን እንገኛለን ብለዋል። አሁን የተፈጠረው ጥምረትና ትብብር በአጠቃላይ ዋና ዓላማ ምንድን ነው የሚመስለው የሚሉና ሌሎች ጉዳዮችንም በሚመለከታቸው አካላት በቅርቡ የጋራ መግለጫ የሚወጣና የሚፈጸም ይሆናል ሲሉም ዶክተር አብርሃም አክለዋል። በተናጠል ተተኮሰ፣ በተናጠል ተኮረኮሙ። የ3-4 ዓመታት ዝግጅት ተደረገ። ከፕሪቶሪያ ሰላም ስምምነት በኋላ መሳሪያ ተከማቸ። ምን ተባለ? ዋናው ኃይል የተባለው በሱዳንም ጭምር የሚደገፈው በኤርትራም ጭምር መሳሪያ በደንብ እንትን ያለለት የኃይል ተመታ። ከዚህ በኋላ
አብረው መግለጫ የሚሰጡት ሙሾ ለማውረድ ምን ለማምጣት ነው? ከዚህ በኋላ የጋራ መግለጫ በጋራ በተናጠል ተኩሶ በጋራም ተፍጨርጭሮ በሁሉም መንገድ እንትን ካለ በኋላ የሆነ መንገድ መሪዎቹን ከፊት ሊቀመንበር ብለህ ዘመነ ሊቀመንበር ወይ የጃልመሮ ሊቀመንበር ብለህ ፊት ለፊት ስላመጣ መሬት ላይ ምን ልትለውጥ ትችላለህ? መሬት ላይ የሌለ ነገር ምን ለማድረግ ይቻላል? እና የጋራ መግለጫ ይሁን የወንዝ ዳር ይሁን የምናምን ይሁን ብዙ የሚጠቅም ነገር አይመስለኝም። በሚጠቅመውና በሚበጀው ነገር ላይ መሄድ ነው። ምናልባት መግለጫውን ቶሎ ቢሰጡ ጥሩ ነው። መግለጫው ከመሰጠቱ በፊት ነገሮች ሊለዋወጡ ይችላሉ። ይቀጥላል። ማዕት ነገር ነው የሚወራው። በተጨማሪም በትግራይ መንግስት ሰራዊቱን የሰው ኃይልና የሎጂስቲክ በማሟላት ግንባርና ደጀን በማጠናከር ጠላት ትግራይ ህዝብ ላይ የሚፈጽመውን የጄኖሳይድ ለዘላለም ለማስቆምና የትግራይ ህዝብ የራስን ዕድል በራስ መብት ለማረጋገጥ ለማስተዳደር በብርቱ እየሰራ መሆኑን አስታውቀዋል። አዲስ አበባ እንሄዳለን፣ እንደገና ደግሞ የራስን ዕድል በራስ መወሰን የራሳችን የሚል ነገር ይናገራሉ። እርስ በርስ የተምታታ ነገር ውስጥ ያለ ኃይል ነው። በርካታ ጉዳዮች በመግለጫው ላይ ይንጸባረቃሉ። በአጠቃላይ ግን በየአጋጣሚው ደግሞ ደጋግሞ መናገርም ማስታወስም የሚያስፈልገው ነገር ህወሓት መልሶ ቤተ መንግስት ለመግባት ያለ የሌለ ኃይሉን ተጠቅሞ የኢትዮጵያ የሀገር መከላከያ ሰራዊትን መሳሪያ ነጥቆ ኢትዮጵያንም ሀገሩንም ለመታደግ ደሙን እያፈሰሰ ድንበር እየጠበቀ ባለው ሰራዊት ላይ ዘግናኝ ጭፍጨፋ ፈጽመው ያን ሁሉ መዓት አውርደው ተጉዘው የዓለም አቀፉ ማህበረሰብ የምዕራባውያኑ ድጋፍ ተገኝቶ የሳተላይት መረጃ በእጃቸው በደንብ ዳሰው ይዘው በሁሉ መንገድ ዓለም አቀፍ ሚዲያው የነበረው ፕሮፓጋንዳ ደብረ ሲና ሲደረስ እኮ አልቋል ነበር የተባለው። ያ ሁሉ ተቀልብሶ ህወሓት እየጫጨ የፌዴራል መንግስቱ እየፋፋ ዓለም አቀፉ ማህበረሰብ ሰልፉን ባስተካከለበት በቀጠናው ለመረጋጋቱ ለሰላሙ ዋስትና የሆነ ግዙፍ ሀገር ግዙፍ ኢኮኖሚ እየሆነ የመጣ ይሄ በተለያየ መንገድ ያለ ኃይል የዚህ ጸር የዚህ ደግሞ ጠንቅ ሲሆን በሌሎቹ በምዕራባውያኖቹም በኩል ያለው አቋም ምናምን ግልጽ ይመስለኛል። በዚህ መልክ የተዳከመ እና የተበታተነ ኃይል በምንድነው በሆነ ሸለቆ በየቤቱ ተደበቀ እየወጣ የሚተኩስ ኃይል ያለፈበትን መንገድ ሁሉ ተቆጣጥሬዋለሁ፣ ስለዚህ 80% ነው የሚል ፋኖ እና አስመራ ነገሪት ሁሉም የሰሜን ሸዋና የሰላሌ መሬቶች ተመላልሰውባቸዋል። ስለዚህ አስመራም አገሬም 80% 90% ሰላሌና ሰሜን ሸዋ ላይ ነበሩ ማለት ነው። እንዲህ አይነት ተረት በየቀኑ ቁንጥጫ ነው የምናየው። በየቀኑ አዝናለሁ። ማንም ሰው ሆነ ሁሉም ያዝነው ነገር ነው። ለጋ ልጆች በዚህም በዚያም እያሰለፉ እያስጨረሷቸው ነው። በሌላም በኩል ደግሞ ይነስም ይብዛ ደግሞ ኢትዮጵያን ለመጠበቅ ሀገሪቱን ለመታደግ ሀገራቸውን ለማጽናት ደግሞ የወጡም አካላቸውም ህይወታቸውንም ቁጥሩ ቢለያይም ይከፍላሉ። ይሄንን ኃይል ለትልቅ ዓላማ ለሰሽፈር ሽፍታ ለምናምን ከሚሆን ይልቅ ኢትዮጵያን ህልውና በኢትዮጵያ ደህንነት በኢትዮጵያ እንትን ላይ የሚጋፈጡ የሚጋረጡ ነገሮችን እሱን ለመከላከል ቢውል የኢትዮጵያ አቅም ወደ አንድ ቢሰበሰብ በብዙ መልኩ ይጠቅም ነበር። ከኢትዮጵያም አልፎ የአካባቢው አቅም ከውጭ ላለ ኃይል ተሰበስበው ቢሆን ኖሮ ትልቅ ነገር ነበር። አሁን እንደገና ጽምዶ ምናምን በሚል
ሀገር ላይ መከራ ለመደቀን አነስተኛና ጥቃቅን ቡድኖችን በፊት መሪነት አሰልፈው ካሰቡ ቆይተው ነበር፣ ካቀዱ ቆይተው ነበር። እንደ ምኞታቸው መሄድ አልቻሉም። ትልልቁ ፕሮጀክቶቻቸው አይናቸው እያየ እየፈረሰ መጥቷል እና አሁን ህወሓት ከሸኔ ከፋኖ ከምናምን ጋር ቁጭ ብሎ 7 8 መግለጫ ቢሰጥ ምን ማለት ነው? እናስታውሳለን እኮ ዋሽንግተን ፕሬስ ክለብ ፊት ለፊት ማለት ዋይት ሃውስ ሩቅ ላለ ሰው እንዲታወስ ነው። እንዴት በጣም ለነገሩ ክብደት ለመስጠት ይሆን አላውቅም፣ ወይ ደግሞ ጋዜጣዊ መግለጫ ስለሚሰጥበት እንደሆነ አናውቅም። በዋይት ሃውስና በእነሱ መግለጫ በሰጡበት ቦታ እኮ 200 ሜትር ይርቃል። እዛ ቁጭ ብለው ስለ ሽግግር መንግስት ምናምን ብለው የዛሬ 5 ዓመት አይናችን እያየ ተነነ። አሁን ደግሞ በየተራ ተቆንጥጦ በጋራም ተደፍጥጦ ያለ ኃይል በጋራ መግለጫ ሰጠ አልሰጠ ምን የሚለውጠው ነገር አለ? ከዚህ ቀደም እንዳልኩት ነው። በእርግጠኝነት ህወሓት ባለቤት ስለሆነ አሁን ዋናው ባለቤት ሻዕቢያ ቢሆንም አነስተኛና ጥቃቅኖቹን ሊቀመንበር ምናምን ብሎ ያስቀምጣቸዋል። ከዛ በኋላ ይሄ ተስፋ የቆረጠ ደጋፊ የሆነ ነገር ይመጣል ብሎ ያሸበሽባል። በመግለጫ ተኩሶ ያልተሳካ ነገር በመግለጫ የሚመጣ ነገር ይኖራል ብቻ ሳይሆን ተጣመሩ የሚባሉ ሰዎች ተጣምደው መከላከያ እንደው ይቅናችሁ ብሎ መንገድ ቢለቅላቸው በጋራ ሆነው ሀገር ያድናሉ፣ በጋራ ሆነው ሀገር ይጠብቃሉ፣ በጋራ ሆነው መንግስት ይመሰርታሉ። ከምንም በላይ ሁሌም አድምቆ ማስመር የሚያስፈልገው ሻዕቢያ የቀይ ባህር አጀንዳ ለአንዴና ለመጨረሻ ጊዜ እንዲሞት ኢትዮጵያ መሞት አለባት። ጦርነቱ ህወሓት በመተኮስ በሚጣደፍበት ወቅት እና አቶ ጌታቸውን በይፋ ምን የተናገሩት ነገር ነው። ሸረሪናው እንዳለ መሳሪያ ጠይቀው ነበር ሻዕቢያን። ባላችሁ ጀምሮ አላቸው አሉ። ይህ በአደባባይ የወጣ ነገር ነው። ምክንያቱም መልሰው ሸረሪናው አለ፣ እዚህ ላይ ተጨማሪ መሳሪያ ካለ የተወሰነ ተገዳዳሪ እንዳይሆኑ በዛ ቦላለቀው ጀምሩና ከዛ ሰጣችኋለሁ አለ ነው። አይናቸው እያየ የሸረሪናው እንዳለ መጋዘኑ ተጭኖ ኢትዮጵያ ሀገር መከላከያ ሰራዊት ውስጥ ገባ። እነዚህ ሰዎች በወዳደቁ መሳሪያዎቻቸው መንግስትን የኢትዮጵያ መንግስት ሊያቆሙት እንደማይችሉ ሻዕቢያ ተረዳ። በሌላም በኩል እዛም እዚህም ያለው አቅም ተደምሮ ነገ ይጎዳደረኛል የሚለው ስጋት ተወገደ። ያ ኃይል ያ መሳሪያ ኢትዮጵያ ሀገር መከላከያ ሰራዊት እጅ ገባ እና ታንክና መድፉን እየነዳ ትግራይ ገባ። የአሜሪካው አምባሳደርም የተናገሩት ይህንን ነው። አሁን ታንክና መድፎ አለ። ቅጠል ለብሶ ነው፣ ኮባ ለብሶ ነው፣ አሸዋ ተቀብቶ ነው። ድሮ ጀቶቹ ምናምን እንትን በሚባሉበት ሰዓት ያለ ማመሳሰልና በድሮኖቹ ጊዜ እንደዛ ነው ወይ? አይመስለኝም። ስለዚህ በተከታታይ ቀናት ከወደሙት ነገሮች ውስጥ የሻዕቢያ ታንኮችና ምናምኖች ይኖራሉ ወይ? ወደፊት ዝርዝሩ ሲወጣ የምናውቀው ነገር ነው። በአጠቃላይ የሚሰጥ መግለጫ የሆነ እጅ ላይ የሆነ ነገር ይዘህ ሲሆን ጥሩ ነበር። የሆነ ነገር አቅም ኖሮ የማድረግ ችሎታ የመከወን ነገር ቢሆን ኖሮ ጥሩ ነበር። ምናልባት ለመግለጫው ድምቀት ሲባል ባለ በሌላ ኃይል የሆነ ቦታ ላይ አንድ ወረዳም ይሁን አንድ ዞን ለመሟሟት ይሞክራሉ ብዬ አስባለሁ።
ያቺ ለመግለጫዋ ድምቀት ስለምጠቅም ማለት ነው። ትውልበታለህ እንጂ እንደዛም ቢሆን አታድርበት። በእርግጠኝነት ያልተጠበቀ ምናምን ይሁን ነገር ትውልበታለህ፣ አታድርበትም። ይህን ዝም ብለን ከርቀት ሆነን ስናነብ የምንረዳው የምንገነዘበው ነገር ይሄንን ነው። በአጠቃላይ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተያያዘ የነበሩ ያሉ ችግሮች ወደ ነገር እንዳይቀጥሉ ምን መደረግ አለበት የሚለውን በተመለከተ እንግዲህ ምክክሩ የተመካከረባቸው ሂደቶች እነዛ ላይ ያተኮሩ ናቸው። ግን ምክክሩ ብሔርተኞች ተቆንጥጠውም ቢሆን እየተንፈራፈሩም ቢሆን ገና በደንብ አፈር ስላልተመለሰባቸው ሐሳቡ ነው ብለው ግለሰቦች ወይ ምናምን አይደለም፣ ሐሳቡ የብሔርተኝነት የመንደርተኝነት ሐሳብ አፈር ስላልተመለሰበት አንዳንድ ጉዳዮችን በዘላቂ የኢትዮጵያን ጥቅም፣ የሀገርን ጥቅም፣ የሕዝብን ጥቅም በሚያስቀድም መልኩ መቶ ለመለወጥ ለማስተካከል ያለው እድል በዛ ይወሰናል ብዬ አምናለሁ። ዞሮ ዞሮ ውይይት ጥሩ ነው፣ ምክክር ጥሩ ነው። በቀጣዮቹም እየተመካከሩ እንትን እያሉ መቀጠል ነው። ከማንም በላይ ሰዎች በሰፈር በምናምን መፎካከራቸውንም ማቆም አለባቸው። ስለ ትልቅ ሀገር ማሰብ የሚችል ሰው የኛ ሰፈር የኛ መንደር የሚለውን ነገር ከአእምሮ ውስጥ ማውጣት አለበት። ስለ ነገ ስለ ልጆቹ ነገ መጨነቅ የሚጨነቅ ሰው ከዚያ ዙሪት መውጣት ነው ያለበት። ልጆቹ ከእንዲህ አይነት ቆሻሻ እንዲርቁ ነው መስራት ያለበት። ለነሱ ለልጆቹም ደግሞ ያ እንዲሆን ጤናማ የሆኑ ውይይቶች፣ ገንቢ የሆኑ ክርክሮች እንዲኖሩ የራስን አስተዋጽኦ ማድረግ ነው። ከሆነ ወገን የሚነሱ ጥያቄዎች በክፋት ብቻ ሳይሆን ምን ፍላጎት አለው፣ በሌላም በኩል ያለው ጥያቄ ምንን መሰረት አድርጎ ነው። ይህንን አይነት እንትኖችን ከበስተጀርባ የሚገፋው ነገር አለ። ያን የሚገፋውን ነገር አሁን ባለበት ሁኔታ ማስታገስ ይቻላል። ለጊዜው ለመሸጋገር የሚሆን ለምን የጋራ አማካይ ቦታ ምንድን ነው? ሀገር ሆኖ እንዲቀጥል ትውልድ ነገ ለትውልዱ ነገ ብሩህ ዘመን እንዲሆን እንደዛ ብሎ ማሰብ በጣም በጣም አስፈላጊ ነው። በመጨረሻም በእንግሊዝ ሀገር በለንደን የሚገኘው የኤርትራ ኤምባሲ ካወጣው መግለጫ ጋር የተያያዘ ነገር ነው። ኤምባሲው መግለጫ ያወጣው በዚህ ሀገር በሚገኝ አንድ ቤተክርስቲያን አቅራቢያ አንዲት ሴትን ኤርትራዊ ደፍሯል በሚል የወጣው መረጃ በተመለከተ ነው። እንግዲህ መረጃው በተለያየ መንገድ ወጥቷል። የገረመኝ የኤርትራ ኤምባሲ በዛ ዙሪያ ያወጣው መግለጫ ነው። ለንደን የሚገኘው የኤርትራ ኤምባሲ ያወጣው መግለጫ ሁለት መሰረታዊ ነገሮች በግሌ ገርሞኛል። በአንድ በኩል ደሳለኝ ብሩክ በሚል የተጠቀሰው ግለሰብ ኤርትራዊ አይደለም፣ ኤርትራዊ ላለመሆኑ ያቀረበው ምክንያት በኤምባሲያችን ዝርዝር ውስጥ የለም የሚል ነው። ለንደን አሜሪካ የሚገኘው የኢትዮጵያ ኤምባሲ ወይ ደግሞ አሜሪካ የሚገኝ የኤርትራ ኤምባሲ በአሜሪካ ምድር የሚገኙ ዜጎቹን ለንደን የሚገኝ የኤርትራ ኤምባሲ ወይ ደግሞ ለንደን የሚገኝ የኢትዮጵያ ኤምባሲ በእንግሊዝ ሀገር የሚገኙ ዜጎቹን ዝርዝር ያውቃል ማለት ነው፣ ይመዘግባል ማለት ነው። በምን ቤት በኩል ብዙዎቹ በስደት የሚወጡ ሰዎች ከመንግስትም ከምንም ጋር ቅርበት የላቸውም። በርቀት ነው ራሳቸው የሚጠብቁት። ስለዚህ እኛ ጋር አልተመዘገበም የሚለው ልክ አንድ ሰው አሜሪካ ሲገባ ኤምባሲ ሄዶ የሚመዘገብ ይመስላል። ከሁሉ በላይ ገረመኝ እሱ አይደለም። የአፍሪካ ሀገር ሰዎች ምንድን ነው አሳይለም ወይ ደግሞ ጥገኝነት ለማግኘት ሲሉ ኤርትራዊ ነን ማለት ይመርጣሉ። በዚህም የተነሳ ከ50 እስከ 70% በዛ መልክ ጥገኝነት እያገኘው ነው ይላል። በጣም አስገራሚ ራስ ላይ የሚባረቅ ነገር ማለት ነው። ኤርትራ የሆነ ጥገኝነት ለማግኘት ከሌላው የተሻለ እድል ካለ ኤርትራ ውስጥ አፈና አለ፣ ጭቆና አለ የሚለውን የሚያረጋግጥ ነገር ነው። በዛ መንገድ ዜግነት የሚወስዱ አሉ የሉም፣ እሱ ሊኖር ይችላል። ከዚህ ቀደም የወጡ መረጃዎችም አሉ። ጥያቄው እሱ አይደለም። የአንድ ሀገር ኤምባሲ
ሌሎች ሀገራት ዜጎች፣ ሌሎች የአፍሪካ ሀገራት ዜጎች አሳይለም ለማግኘት ኤርትራዊ ነን ይላሉ የሚል ነገር ሲመጣ ኤርትራዊ ነን ማለት ኤርትራ ሆኖ ወደ ኤርትራ መመለስ ዋስትና የሌለው ነገር ስለሆነ ለደህንነታቸው አደጋ ላይ ስለሚወርቁ ተብሎ ከለላ ይሰጣቸዋል ማለት ነው። እና የገረመኝ በኤምባሲ ደረጃ ይሄንን በአደባባይ አንደኛ የኛ ዜጋ አይደለም ዝርዝር ውስጥ አተነዋል። ሁለተኛ ኤርትራ ማለትም ለጥገኝነት ስለሚጠቅማቸው ነው። ስለዚህ ኤርትራ በጭቆናና ባፈና ውስጥ ያለች ሀገር መሆኗን ለንደን የሚገኘው የኤርትራ ኤምባሲ በአደባባይ ራሱ ማረጋገጫ ሰጥቷል ማለት አንችልም ወይ ነው። ሌላው ከኢትዮጵያን በተለይ በትራምፕ አስተዳደር ጊዜ የነበራቸውን ከለላ በተመለከተ በዚህ ሳምንት በይፋ ተነስቷል። ከ5000 በላይ ኢትዮጵያንን የተመለከተ ጉዳይ ነው። በፍርድ ቤት ታግዶ ቆይቶ ነበር። በነ ሄይቲ ጉዳዮች ላይ በጠቅላይ ፍርድ ቤቶች የተሰጡ ውሳኔዎችን መሰረት አድርጎ ይሄኛው ህገ መንግስታዊ ጉዳይ አይደለም፣ ጊዜያዊ ከለላ ነው። ያንን ጊዜያዊ ከለላ ተከትሎ ሙሉ ስልጣኑ የሀገሪቱ ሆምላንድ ሴኩሪቲ የሚባለው የሱ ነው። ስለዚህ በአደረገው ነገር መወሰን ይችላል በሚል በፍርድ ቤት የተሰጠ ውሳኔ። በዚህ የተነሳም ከ5000 በላይ ኢትዮጵያን ላይ የተዳረገ የሚጋፈጡት አደጋ እንደሆነ እንግዲህ የተገለጸ ያለው ነገር ግን ከህግ ባለሙያዎችም ከተለያዩ ቦታዎች እንደሚሰሙ መረጃዎች ይሄ ነገር ጊዜያዊ ስታተሱ በተነሳበት ወቅት ያሉ ቀዳዳዎችን በተለያዩ የህግ ባለሙያዎች ተጠቅመው ወደዛ እርምጃዎች ሄደዋል። በአንድ በኩል ጥገኝነት መጠየቅ፣ በሌላም በኩል ደግሞ በትዳር ወይ ደግሞ በቤተሰብ በምናምን እዚህ ሀገር ለመቅረት የሚያስችሉ ህጋዊ መስመሮችን ቀለል የማይባለው ቁጥር በዛ መስመር ላይ ስለሄደ ቢያንስ ከአደጋው ይራቁ ናቸው ተብሎ ይጠበቃል። በሌላ በኩል ግን የህግ ባለሙያዎች የሚያሳስቡት ነገር አለ። በዚህ ሂደት ውስጥ ያላለፉ ሰዎች ከሆኑ በአስቸኳይ መውጣቱ ይጠቅማቸዋል። የሚጠቅማቸው ለምንድን ነው? ድንገት ከተያዙ እነሱን ለማስፈታት ያለው እድል ጠባብ ነው። በመጨረሻ ደግሞ ዲፖርት ሲደረጉ ወይ ደግሞ ሲባረሩ ወደ ሀገራቸው ሳይሆን ሶስተኛ ሀገር ሊባረሩ ይችላሉ። እንዲህ አይነትም ነገር ኮምፕሊኬትድ የሆነ ነገር ሊፈጥር ስለሚችል ሂደቱን ህጋዊ መስመር ለመያዝ የሞከሩ ሰዎች በዛው መቀጠል፣ በሌላ በኩል እስካሁን በዛ መስመር ላይ ያልተራመዱ ሰዎች ካሉ አሁንም ሙሉ በሙሉ ዝግ ላይሆን ይችላል። አሳይለም አሁን በመጨረሻ ሰዓትም ማመልከት የሚችሉበት ሁኔታ ሊኖር እንደሚችል እየገለጹ ነው። ነገር ግን ዋስትና የለውም። አሳይለም ማመልከት አይደለም። በሌላም በኩል ሰዎች የሚያዙበት ሁኔታ ስላለ አስተማማኝ አይደለም ካሉ ቶሎ ብለው መውጣቱ ይመከራል በሚል የህግ ባለሙያዎች ያው እያሳሰቡ መሆኑን በዚሁ አጋጣሚ ለማስገንዘብ ነው። ክቡራን ተመልካቾቻችን የዛሬ ሐሙስ ነሐሴ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ነሐሴ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።